ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በአዲስ ነገር ነው የመጣሁኝ። እሱ አዲስ ነገር ደግሞ ወደ መጨረሻ አካባቢ እነግራችኋለሁኝ። ይህን ቪዲዮ ሁላችሁም ላይክ አድርጉት። እንግዲህ ከመጀመሪያው ስጀምርላችሁ ይህን ወሬ የተሰማሽው የትስ አመጣሽው ያው ማለታችሁ አይቀርም። እንግዲህ አንዳንዴ ሶሻል ሚዲያ ዘወር ስትሉ ወይም እንግዲህ አንዳንድ ሰዎች ሊነግሯችሁ ይችላልኝ ሩታ በዚህ ሳምንት በአዲስ ነገር ትመጣለች እየተባለ ነው። እሱ ደግሞ አዲስ ነገር የት ነው ከማን ጋር ነው የሚለውን ያው ከታምኔቱ ላይ አይታችሁት ሊሆን ይችላል፣ ግን ወሬውን ያው አልሰማችሁትም ማለት ነው። እና መጀመሪያ ሰላም ብያለሁ። እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ሩታ ሀብቴ እንግዲህ በዚህ ወይም ከወለደች አንስታ ከቀን ወደ ቀን በጣም እየተቀየረች ነው እና ብዙ ሰዎችም አሁን ቀደም ከሳምንት በፊት ምናምን ነገር ብዙ ሰዎች ሰርተውበታል ማለት ነው። ይሄ ነገር አንድ ሰው የሆነ ወሬ ካልሰማ ማንም ሰው ከመሬት ተነስቶ ላይሰራ ይችላልኝ እና እንግዲህ ሆዴ ቲማቲም ነው። ሩታዬ በዚህ ሳምንት ከሰይፉ ሸው ትቀርባለች እየተባለ ነው። መቼም እንግዲህ ቲክቶክ ሰፈርና ኢንስታግራም ወይም እንትን ፌስቡክ የምትጠቀሙ ልትኖሩ ትችላላችሁ። ሩታና አብርሽ ይቅረቡ እየተባሉ ነው ማለት። በነገራችን ላይ ሩታ ብቻ አይደለም የምትቀርብ፣ ሩታ ብትቀርብም ግን አብርሽም ይቀርባልኝ እና ሁለታቸው እንግዲህ ስለ ፍቅራቸው ስለ ኑሯቸው እንዴትስ በአጭር ጊዜ እንደተቀየሩ ወይም አሁን የሚሰሩት ስራ እውነት ነው ወይስ እንዴት ነው የሚለውን ጥያቄ እንግዲህ ያው ባለፈው የዛሬ 2 ዓመት ምናምን ነገር አባይ ቲቪ ላይ አባይ ቲቪ ላይ ቀርበዋልና የነሱ ደግሞ በጣም ብዙ እይታ ስላገኘ እና ይቀርባሉ ማለት ነው። እኔ ቢቀርቡ ወላሂ በጣም ነው ደስ የሚለኝ ማለት ነው። እንግዲህ አንዳንዴ በተለይ ደግሞ እንደዚህ በጣም ትልቅ ሶሻል ሚዲያ ሲቀርቡ ወይም ከታዋቂ ሰዎች ጋር ሲቀርቡ ያው ነጭ ነው የሚያወጡት ማለት ነው። ምንም የተደበቀ ነገር የለም ምን የለ። እኛ ያኔ ጀሯችን በመኮርኮሪያ ኮርኮረን አይናችን ፍጠጥ አድርገን ስራችን ቁጭ አድርገን ነው የምናዳመጣቸው ማለት ነው። እና ሩታዬ እንግዲህ በጣም ደስ ብሎኛል። ዛሬም ከደስታዬ ጋር እራት ግብዣ አላት። ይህን ነገር ግን እናንተ አቆሙ ማለት ነው። ከዛ ያው እውነቱን ማውራታቸው ስለማይቀር እንደኔ ቢቀርቡ ይሄ ነገር ውሸት ከሆነ ወላሂ እኔ ሰውን አላምንም ማለት ነው። ካሁን በኋላ ብዙም ሰው አላምንም በነገራችን ላይ ማለት ነው። ግን እንደዚህ ያኔ ደግሞ የነገረ ትክክለኛ ሰው መቼም ተዋሻለች ወይም ያን ሰው ይዋሻል ብዬ እንትን አልልም እና ኢንሻአላህ ይቀርባሉ። ሩታ ሀብቴ ያው መቅረብም አለባቸው። እነሱ እኮ በጣም ብዙ ሰዎች ይደወልላቸዋል፣ ኢንተርቪው ሰው ማድረግ ይፈልጋሉ ምናምን፣ ነገር ግን እነሱ ደግሞ እሺ አይሉም ማለት ነው። በጣም ብዙ ሰዎች እነሱን ማቅረብ ይፈልጋሉ፣ ግን ለምን እንደሆነ ሩታና አብርሽ እምቢ የሚሉ አላውቅም። ያው ከሚሰሩት ስራ አንጻር ይሁን ምን ይሁን ሊገባኝ አልቻለም። ሊሆንም ይችላል አይታወቅም ማለት ነው። እና ቢቀርቡ እንደኔ በጣም ደስ ይለኛል። በጣም ሀሪፍ ነው። ሩታዬ እንግዲህ ይመርብሽ። ከአብርሽ ጋር ደግሞ ከአንድ ላይ ሆናችሁ ታርቃችሁ እንደምትመጡ ተስፋ እናደርጋለን። እንጠብቃችኋለን፣ እንወዳችኋለን። በተለይ ደግሞ የሩታ ፋሚሊዎች በተለይ እንደዚህ ያለ እንደ ሰይፉ ሸው አባይ ሚዲያ ላይ አሉ ትልልቅ ሚዲያዎች ማለት ነው። እንደዚያ ያለ ነገር ቢቀርቡ በጣም ደስ ይለናል ማለት ነው። እኛ ህይወታችንን እናውቃለን፣ የአብርሽንም የሩታንም ህይወታቸውን እናውቃለን። ግን በጣም ብዙ ሰዎች የእነሱን ደግሞ አይተው ተነሳስተው ለስራ ያላቸውን እንትን አሁን አብርሽም ሩታን በጣም በትንሽ ምንም የሌላቸው ዜሮ ሆነው ነበር የተነሱ። ግን አሁን ያን ሰድብ ሳይፈሩ እርግማን ሳይፈሩ ምንም ሳይገድባቸው የሀገራቸውን ሰዎችና እነሱ እየተቀየሩም እየሰሩም እያየን ስለሆነ እና እኛ እናውቃለን ማለት ነው። ብዙ ታሪኳቸውንም አውርተዋልኝ እኛም አይተናልኝ እና ይህን ነገር ደግሞ በተለይ ደግሞ ከሰይፉ ሸው ዋው በጣም ደስ ይላል ማለት ነው። በጣም እነሱም አንደኛ ያድጋሉ። አሁን ሩታ አብርሽም በተለይ አብርሽ ማለት ነው ቢቀርብ 500 ሺህ ኬ እንደሚገባ እርግጠኛ ነኝ ማለት ነው። ሩታም እንግዲህ ወደ 300 ሺህ ኬ እየተንደራደረች ነው። በተለይ እንደ አብርሽ አሁን አብርሽ ባለፈው 10 ቪዲዮ ምናምን ነገር ነው የለቀቃ። አሁን ደግሞ መትመቱን ሩታ ከለቀቀች ያው 300 ሺህ ኬ እንደምትገባ እርግጠኛ ነኝ። እና እስቲ እናንተ የምትስማሙ ከሆነ ሁላችንም እኮ አንድ ከሆነ ማለት ነው ሰይፉ ሸው ስለሚያይ ይህን ነገር ማቅረብ ያቀርባቸው ነበር። ለምን አንዳንዴ በሰው ብልጫ ነው። ሰይፉን አሁን ብዙ ጊዜዎች እንትን የሚሉት አርቲስቶች እንደዚህ አንዳንድ ሚዲያ የሚጠቀሙት በጣም ታዋቂ የሆኑት እንደዚህ ያሉት በሰው ብልጫ ስለሆነ የሚቀርቡ፣ እኛም እነዚህን ሰዎች ብናቀርባቸው እነዚህን ልጆች ለምን እነሱም ያድጋሉ። እነሱም በጣም ብዙ
ኦዲየንሶች ያገኛሉ። እና እንደኔ ያነ ነው እና ሁላችንም ይቅረቡ የሚል ሀሳብ ማቅረብ አለብን ማለት ነው። ለምን በቃ ነጩን ያውጡታ ይናገሩ፣ እኛም ደስ ይበልም ማለት ነው። እኛ እንወዳቸዋለን፣ ሩታንም አብርሽንም እንወዳቸዋለን። እንግዲህ እንዴ አብርሽ እኮ ዛሬ ደግሞ በአቤት ቅናቱ ማለት ነው። አብርሽ እኮ ቅናቱ እና ቤተሰቦች እንግዲህ ይህን ይመስላልኝ። በጣም ደስ ብሎኛል። እንግዲህ አንቺ ልጅ የነገርሽ በጣም ወድሻለሁ። በጣም ሀሪፍ ነው እና በቀጣይ ቪዲዮ እስከምንገናኝ እንግዲህ ዛሬ ማታ ደግሞ ምን እንደሚፈጠረው ሁላችንም የምናይ ይሆናል። እንግዲህ ሩታዬም ከደስታ ጋር እራት እየበላሽ ትመጣለች። አብርሽ ደግሞ እያለቃቀሰ አንቺ በቃ ከዳሽኝ እውነት ነው እያለ ይመጣል ማለት ነው። መቼም አንተ ሁሌ ማለቃቀሰው ተው ብለንህ ነበረ። አሁን ቀደም ተው፣ የማይሆን ጨዋታ አትጫወተ። ሩታ በኋላ የሆነ ነገር ብታመጣ አይነ ፈጥጥ ጥርስ ግጥጥ እንደሚል እርግጠኛ ነኝ ብለህ ነበር። ግን አንተ አልሰማም ብለህ መቼም ሩታዬን ነገር አታረግም፣ ከኔ አታመልጥም፣ ከኔ እንደዚህ አትልም እያልክ ነው መሰለኝ እንትን ስትል የነበረ ስትሰግጥ የነበረ ይኸው አሳየችህ ማለት ነው። ልጁም እንግዲህ ያው ነቃ ብሏል። ደስታዬ እውነትም ደስታ እንደ ስም ደስታ ሁሌም ደስታ አሳያታ፣ ሁሌም ደስታ አሳያት። እና ቤተሰቦች ላይክ እያደረጋችሁ እስከምንገናኝ በአዲስ ቪዲዮ እኔ እንግዲህ ከሰይፉ ሩታዬ ብትቀርብ በጣም ደስ ይለኛል ማለት ነው። አንደኛ ታዋቂ ናት፣ ፌመስ ናት፣ በጣም ብዙ ሰዎች ያውቋታል። እስቲ የእናንተ ሀሳብ ደግሞ ኮሜንት ላይ ያስቀምጡልና ሁላችንም ድምጻችን አንድ መሆን አለብን እላቸዋለሁኝ። እወዳቸዋለሁ።